ሩታዬ በጣም ይቅርታ አድርግልኝ ሩታ። ከዛሬ ጀምሮ እኔ ላንቺና ለአብርሽ ህይወት ውስጥ ሁለታይና አልገባም። እኔ ሩታ ቃል ገብችሻለሁ እባክሽ። ከዚህ በኋላ ዝር ብለሽ አትደርሽባቸውም። እንመንሽ እትዬ ትንቧለል፣ ቃልሽን ታከብሪያለሽ። ነገር ግን እኔ ይቅርታሽን እትዬ ትንቧለልዬ በቂ ነው ብዬ አላስብም። በአብርሃምና በሩታዬ በንግስቷ ማለት ነው እግር ስር ውድቅ ብለሽ ይቅርታ እንድትጠይቂ እንፈልጋለን። እፈልጋለሁ እኔ በበኩሌ ማለት ነው። ለማንኛውም ሩታዬ የኔ ልዕልት ማለት ነው የልዑልዬ እናት የኔ ጀግና የኔ አንበሳ እንኳን ደስ አለሽ። 300K ገብታለች ማለት ነው። ይገባሻል የኔ ጀግና፣ ከዚህም በላይ ነው የሚገባሽ ማለት ነው። 1 ሚሊዮን ገብተሽ ማየት እንፈልጋለሁ የኔ ልዕልት ማለት ነው። እናንተ እኔ ዛሬ በጣም ነው ደስ ያለኝ ማለት ነው። የሩታዬ እህቶች እናንተንም እንኳን ደስ አላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ከደስታ በላይ ደስታ ነው አልኳችሁ። ምን ደስ አሰኘሽ አትሉኝም? የትዬ ትንቧለሉ ይቆየንና ሩታዬ 300K ገብታለች ማለት ነው። የኔ ጠንካራ፣ የኔ አንበሳ፣ የኔ ጀግና እህት የሴት ልካዋ ማለት ነው 300K ገብታለች። እንኳን ደስ አለሽ ሩታዬ። የእውነት ከዚህ በላይ ይገባሻል። እንደ ስራሽ እንደ ጥንካሬሽን ከዚህ በላይ ማለት ነው ከዚህ በላይ ይገባሻል አንቺ ማለት ነው። እኔማ ምኞቴ 1 ሚሊዮን ገብትሽ ማየት ነው የምፈልገው ማለት ነው። ደግሞም አይቀርም ቤተሰብ፣ ደግሞም አይቀርም። ጠንካራዋ ጀግኒቷ አንበሳዋ ትገባለች፣ ታረገዋለች። 1 ሚሊዮን ትገባለች ማለት ነው። ምክንያቱም ከእሷ ጥንካሬ በስተጀርባ ደግሞ ጠንካራ የሆኑ እጅግ ምርጥ የሆኑ ኦዲየንሶች እህቶች አሏት ማለት ነው። ለማንኛውም እኔ ዛሬ በጣም ደስ ብሎኛል፣ በጣም ተደስቻለሁ። ዛሬ የሩታንም ደስታ ብቻ ሳይሆን የኔም ደስታ ነው። በቃ ተደስቻለሁ። የእሷ ደስታ ለእኔ ያስደስተኛል። እሷ ከፍ ብላ ሳይ እኔ ራሱ ከፍ እንዳልኩኝ ነው የሚሰማኝ ማለት ነው። ምክንያቱም ጀግና ጠንካራ አንበሳ ሴት ናት፣ ይገባታል ቤተሰብ ማለት ነው። እና በጣም ደስ ብሎኛል የሩታዬ ውድ እህቶች ማለት ነው። እንኳን ደስ አላችሁ። ይሄ የእናንተ ልፋት የእናንተ ጥረት ስለሆነ ማለት ነው። እውነቴን ነው የምላችሁ፣ የእናንተ ጥረት ስለሆነ እናንተም ራሱ እንኳን ደስ አላችሁ ተብላችሁ ልትባሉ ይገባችኋል ማለት ነው። በድጋሚ እንኳን ደስ አላችሁ ሩታዬ፣ እንኳን ደስ አለሽ የኔ ቀበጥ፣ የኔ ልዕልት፣ የኔ ሞዴሊስት ማለት ነው። አሁን እንደዚህ ስል ደግሞ ቀጥል የምትሉ አላችሁ። ምንም ማድረግ አይቻልም። የሰው ደስታ ያስደስተኛል። እናንተንም የሰው ደስታ ያስደስታችሁ። በቃ ሰውን ማሳዘን፣ ሰውን ማስከፋት፣ ሰውን መስደብ፣ ሰውን መዝለፍ ይቅርባችሁ። በቃ አንድ እህታችሁ ናት የልዑልዬ እናት ማለት ነው። እንኳን ደስ አለሽ በሏት። በቃ ዝሙት ስለቀረባችሁ አትስደቧት። ጀግና ናት። ጀግንነቷ ደግሞ አስመስክራለች። የኔ ጀግና የኔ አንበሳ ማለት ነው። ይመችሽ ሩታዬ፣ እንኳን ደስ አለሽ የኔ ቀበጥ ማለት ነው። እናም እንግዲህ ብዙዬ ማለት ነው እትዬ ትንቧለል ማለት ነው እትዬ ትንቧለል ይቅርታ፣ ከዚህ በኋላ ከአብርሃምና ከአንቺ ህይወት ከሩታዬ ህይወት አልገባም፣ ወጥቻለሁ፣ እንዶ መውጣቴን ቃል ገብቼልሻለሁ ብላለች ማለት ነው። እትዬ ትንቧለልዬ እንኳንም ይቅርታ ጠየቅሽ። ነገር ግን ይቅርታውን ግን አንሶብኛል። አሁ አንሶብኛል። እውነቴን ነው። እኔ ደግሞ ትልሽ ከእግራቸው ድፍት ብለሽ ይቅርታ ጠይቂያቸው። በጠበጥሻቸው እኮ እንዴ! እንደኔ ሲንግል ማም ካልሆናችሁ ብለሽ እኮ ነው ያሱኝ ልቀቁኝ የምትሉ። ግን ስንቶቻችሁ ናችሁ እትዬ ትንቧለል ሲንግል ማም መሆኗን የምታውቁ ማለት ነው? እኔ ግን እውነቴን ነው የምላችሁ። በቃ ያሳያት ቤቷን ሳይ ትንሽዬ ነው፣ የሲንግል ማም ቤት ነው የሚመስለው ማለት ነው። ሶ እንደዚህ የምትጋጋጠው እንደዚህ የምትላላጠው አብርሃምና ሩታ ካልተለያዩ አንተ በሽተኛ ነህ ብላ በግድ በሽተኛ ለማድረግ እየፈለገች ያለችው ወንድሟ አልኩኝ ደግሞ የእህቷ ልጅ ማለት ነው። ያው አብርሃም ታውቃላችሁ የእህቷ ልጅ ነው። የእናቷ
ታናሽ እህት ማለት የአብርሃም እናት ታናሽ እህት ናት። ብዙ ጊዜ ተናግሬያለሁ። ሰሞኑ ደግሞ ይሄ ነገር ስትሰሙ ብዙዎቻችሁ ስታራግቡ ነበር። እህቱ አይደለችም አሉ እኮ። እኔ ስንት ጊዜ ነው የተናገርኩት? ገና ቡዜ ከአሜሪካን መጣች ብሎ አብርሃም እህቴ ከአሜሪካን መጣች ብሎ ሲያወራ ነው እኔ እውነቱን የተናገርኩት ማለት ነው። የአብርሃምዬ እህት አይደለችም፣ የጀግናው የቀብራራው የጋሽዬ ልጅ እህት አይደለችም፣ የእናቱ እህት ናት፣ አክስቱ ናት ብዬ ተናግሬ ነበረ ማለት ነው። ያው አንዳንድ ነገር ብዥታ ሲወጣባችሁ እናንተ ብዥ ትላላችሁ፣ ምንም ማድረግ አይቻልም ማለት ነው። እና ለምንድን ነው እንደኔ ሲንግል ማም ካልሆናችሁ ብለሽ የምትጋጋጩ እንዴ? ኖ ኮይስ ሲንግል ማለት ነው እንዴ? አንቺ ያምሻል እንዴ? ምን ነው እናቴ ሩታ ሲንግል ካልሆነች አብርሃም ሲንግል ካልሆነ ብለሽ እንደዚህ የምትጋጋጩ ማለት ነው። እውነቴን ነው የምልሽ። አሁን በገባሽው ቃል መሰረት ከህይወታቸው ውልቅ ብለሽ ወጥተሽ ህይወትሽን ምሪ። እነሱም የፍቅር ጊዜያቸው የትዳር ጊዜያቸውን ያሳልፉ። እንዴ የእርጎ ዝም በሆንሽብን እኮ አንቺ ሴትዮ ማለት ነው። እስከ መቼ ድረስ ነው እንደዚህ እኝኝ እያልሽ ፀጉርሽንም እየቆመ የሚሄደው ማለት ነው? ደግሞ አክስታችሁ አመጣችኋት እኮ። ይሄ ሰውነት ከየት ይመጣል እናቴ? የእሷ ሰውነት እኮ በጅብ ቢባል ራሱ የሚያልቅ አይደለም እኮ። ስለዚህ እንደዚህ ክስት አድርጋችሁ እንደዚህ ያሳምራችሁ አመጣችኋት ቡዝዬ። እውነቴን ነው የምልሽ። አሁን ይሄ ፎቶ ስታዩ ምን ነው እኔም እንደዚህ በሆንኩ ብለሽ ነው የምትመኙ? ያው ሁለታችንም አንድ አይነት ነን፣ ዘረጦ ነን። እኔም ዘረጦ ነኝ፣ አንቺም ዘረጦ ነሽ። ያው ሲም ማለት ነው። እኔ እንኳ እየቀነስኩኝ ነው፣ ጂምም ሳልገባ ምንም ሳልገባ እየቀነስኩኝ ነው በራሴ ጊዜ ማለት ነው። እና ማነሽ ትይትም በኋለልዬ ይሄ ቪዲዮሽን ስታይ የመቼ ቪዲዮ ነው እያልሽ መቼም ራስሽ እንደምትጠይቂ እርግጠኛ ነኝ። እና ግን ይሄን የሰራችሁ ልጆች ነፍሳችሁ አይማርም እንዴ? ምን አለበት በኖርማሊ ፎቶዋን እንኳ ብሰሩ ማለት ነው። አከሳችኋት እኮ መች እንደዚህ የከሳች ናት። ትይትም በኋለል እኮ ግዙፍ ናት፣ ትልቅ ናት ማለት ነው። እና ፀጉሯም እንደዚህ ሙረተብ አይደለም፣ እንደዚህ አልተኛም። የእሷ ፀጉር እኮ ነገረኛ ከመሆኗ የተነሳ ቆመዋል። ቤተሰብ ቆመዋል እኮ እናቴ በሰላም ነው። እና ማነሽ ትይትም በኋለልዬ ሲንግል ማም መሆን ጥሩ አይደለም፣ ካካ ነው። እውነቴን ነው የምልሽ። እና ልጆቹ በሰላም ይኑሩበት፣ በቃ ትዳራቸው ይምሩበት። የእህትሽ ልጅ ልጁን ያሳድግበት፣ ቤቱን ይምራበት። ለቀቅ አድርጊው እንዴ! ዝሙት በግድ ከሄርሜላ ካልሆንክ ብለሽ እኮ ተጋጋሽብን። በቃ ልጁ ከዝሙት አላቂው። ደግሞ ታመሃል የምትይው እውነቴን ነው የምልሽ። አብርሃም አልታመመም። ህመም የሆነበት ጸጸት ነው። ያ ሁሉ የበደላት ለሩታ ያ ሁሉ ግፍ የጨረሰባት የእሱ ጸጸት ነው እንደዚህ ዝም ያስባለው እንጂ ታሞ አይደለም። አሁን በአሁን ላይ ማለት ነው፣ በአሁን ሰዓት ላይ አብርሃም ጸጸት ላይ ነው። በቃ የሰራውን ክፋት የሰራውን መጥፎ ነገር የበደላትን እያሰበ በቃ ጸጸት ላይ ነው። ስለዚህ ልጁ ራሱን በጸጸት እየገረፈ ነው እንጂ ታሞ ወይም ደግሞ እንዳላችሁት ይሄ የሆነ የሰይጣን ስራ ተሰርቶበት አይደለም። እናንተ ሰይጣኖች ማለት ነው። መቼም እምነት ያለው ሰው በእምነቱ ጠንካራ የሆነ ሰው እንደዚህ አይነት ወሬ አያወራም። ግን የእናንተ ነገር መቼም ከባድ ነው። ለማንኛውም ይሁን ግድ የለም፣ እንደፈለጋችሁ ለፍልፉ። ግን ደግሜ የምነግርሽ ነገር ከአብርሃምና ከሩታ ህይወት ውልቅ ብለሽ ውጪ። ይህ ቅርታ ደግሞ በቂ አይደለም። ምንም ታላቅ ብትሆኚ በቃ አጎሳቁላሻቸዋል። ስለዚህ ይቅርታ ጠይቂ። በእግራቸው ተደፍተሽ ድፍት ብለሽ ይቅርታ ጠይቂ። ስለዚህ ይሄ የራሴ አቋም ነው። ለማንኛውም ወዳችኋለሁ። እናንተ በድጋሚ እንኳን ደስ አላችሁ። ሩታዬ 300 ኬ ገብታለች ማለት ነው። አቤት መናደድም። ውሽሚት እኮ ገና 100 ሺህ ገና እየተንደረደረ ብትጋጋጥ ብትላላጥ ወፍ የለም። አሁን ጥሩ ነገር ስራ ሰርተሽ ነይና 100 ሺህ እናስገባሽ ውሽሚትዬ ማለት ነው። እውነቴን ነው የምልሽ።